ገና ምን አይታችሁ? አባታችሁ አርፎ የማይቀመጥ ከሆነ እገላችኋለሁ። አታረገው። አወይ እድሌ፣ አወይ መገጣጠም፣ አወይ። አንተም እነሱን ነበር የምፈልጋቸው? ሀና፣ አንተ የት ልትወስዳት ነው እንዴ? እና ማናቸው? የት ነው የምታውቂያቸው? የአባታችሁ ክፋት፣ የአባታችሁ ክፋት። ቆይ ልጁ ከኛ ምንድነው የሚፈልገው? ሳሪ አላውቅም ሀና፣ እኔም ግራ ገብቶኛል። በየትኛውም ሰዓት እኮ ጅብ መቶ ሊበላን ይችል ነበር። ሌሊቱ በጣም ከባድ ነበር። አይዞሽ ሀና፣ እኔም ፈርቻለሁ። አባዬ ከዚህ ቦታ ያስወጣናል። አባዬ እዚህ የለም ሳሪ፣ እኔ በጣም ፈርቻለሁ። ቆይ እንዴት ነው እዚህ የምንቀመጠው ከዚህ በኋላ? አይዞሽ ሀና። ሰለሞን፣ ሰለሞን! እጅና እግሬ ሽባ ሆኗል። ቢፈታኝ ራሱ መንቀሳቀስ የምችል አይመስለኝም። ልጅ ታባቱ ሄዶ ነው። ሰለሞን፣ አንተ ሰለሞን! ቆይ ለምንድን ነው በዚህ ልክ የሚያሰቃየን? ምንድን ነው ጥፋታችን? እኛ ምንም አላጠፋንም ሀና። ነገሩ ለእኔም ጥያቄ ሆኖብኛል። ሳሪ፣ እኔ አልችልም ከዚህ በላይ መተንፈስ እያቃተኝ ነው። ውሃ ጠምቶኛል። አንቺ ሀና፣ ሀና ተንፍሺ። ሳሪ፣ እኔ ከዚህ በላይ አልችልም። ልቤን ወይኔ ጉዴቴ! ሰለሞን፣ ኧረ ድረሱልኝ! ሀና፣ አንቺ ሀና! ተርፋል ወንድሜ? ተርፌያለሁ። አመሰግናለሁ። ደግሞ እግዚአብሔር ይስጥልኝ። ለሀገሩ እንግዳ ነህ መሰል? አዎ እባክህ፣ እህቶቼ ጠፍተውብኝ እነሱን ፍለጋ ነው የመጣሁት። የምን እህት? የት? እዚህ አካባቢ ነበር ስልካቸው የሚያሳየው። አሃ፣ በስልክ ማወቅ ይቻላል? አዋ፣ ቴክኖሎጂ እኮ ኑሮን አቅልሎታል። እሱ ሰው እኔም እኮ እንደው የሰው አደራ በላው። የምን አደራ? እህቶቼ ጠፍተው። እየቀለድክ ነው? መገጣጠሙ ገርሞኝ እኮ ነው። ይኸውልህ እነዚህ ናቸው እህቶቼ። አወይ እድሌ፣ አወይ መገጣጠም፣ አወይ። አንተም እነሱን ነበር የምፈልጋቸው? ቆይ ለምኑ ምኑ ናቸው? እህቶቼ? ናት ይባላለሁ። መልካሙ እባላለሁ። ለመሆኑ ምኖች ናቸው? ያው እህቶቼ በላቸው። ከልጅነት ጀምሮ አብረን ያደግነው። አሃ፣ ታዲያ ቤት ዘለቃ እትዬም ጋሽዬም አሉ እኮ። የለም፣ እነሱን ሳላገኝ ማንንም ማግኘት አልፈልግም። በዛ ላይ ደግሞ በችግራችሁም በደስታችሁም ከጎናችሁ ነው ብዬ ቃል ገብቼላችኋለሁ። በል በቃ ሰዓት አታቃጥልብኝ፣ እኔ ልሂድ። ቆይ ወንድሜ፣ ተረጋጊ እንጂ። እኛ እኮ ኃላፊነት የሚሰማን ሰዎች ነን። ኃላፊነት እንደዚህ ነው እንዴ? እኔን ከልጆቼ ከቤት ያስወጥታችሁ? የደከምሽበት በስምሽ የተመሰረተ ኩባንያ የተከማቸ ሀብት የራስሽ የቤተሰቦች ስለሆነ ስለሚገባሽ ነው። እንደዚህ ብላችሁ እኮ ይሄው ምንም የለም። ሁሉም ነገር ትዕግስት ይፈልጋል። ታግሼ ሁሉን ችዬ ከኖርኩበት ቦታ ያመጣችሁኝ ከልጆቼ ነጥላችሁ እስረኛ ልታደርጉኝ ነው እንዴ? ሁሉም ነገር ለበጎ ነው ይባል የለ? የት አለ በጎ? በጎ ነገር የልጆቼ መጥፋት፣ የኔ ከቤት መውጣት ነው። ልጆችሽን እናገኛቸዋለን። ምናልባት አባታቸው ደብቋቸው አጉል ጨዋታ ጀምሮ ይሆናል። አባታቸው ለምን ይደብቃቸዋል? ምን ለማግኘት? አንቺን ለማንበርከክ፣ ከጠላቶቹ ለመሸሸግ ነው። ሲጀምር ምን ለማግኘት ነው? ወደ ገጠር መሄድ አልነበረባችሁ።
እናንተ አይደላችሁም እንዴ ከአክስታቸው ጋር ይሄዱ ያላችሁት? እኛ የሆነ ወጥመድ ለመስራት አስበን ነበር። እና ለጥምር ነው ልትሉኝ ነው? የሆነ የተሰራ ስህተትማ አለ። እና በዚህ ስህተት ልጆችሽን አጣሽ ነው የምትሉኝ? እንደ ቀልድ ልጆች ጠፉ ነው የምትሉት? እና ዝም በይ ልትሉኝ ነው? አታስቢ፣ ከኛ የትም አያመልጡም። እሱ የት አለ ለመሆኑ? የት ነው እየሸሸ ያለው? ማንም ከፍርድ ያውቃል ይሸሽ ይሆናል እንጂ የትም አያመልጥም። እሺ ብሩክ፣ ምን ፈለክ? ምን? የምን ናቲ? ቆይሽ ተገናኝተን እናወራለን። አሳውቅሃለሁ። ችግር የለውም። መረጃው ጠቃሚ ከሆነ ገንዘብ አያሳስብህ። እነግርሃለሁ። ናቲ ምን? አንቺም ታውቂዋለሽ? ማን ነው? አዎ የነታመነ ሙሉ ልጅ ነው። የጌታቸው ወዳጅ የነበረ። ቦስም ማግኘት አለብን። ነይ እንሂድ። ቆየ ልጆቼስ ነገር? ሁሉም ጥያቄ መልስ አለው። ነይ እንሂድ። ወንድም አለም ምን አዲስ ነገር አለ? የሆነ ቦታ እኮ ፍንጭ ሰጥቶኝ ነበር፣ ግን ተመልሶ ጠፋ። ወይ ድሌ ጋሼ በዚህ ያብዳል። እትዬም ይጮሃሉ። ሬዲያ ግድ የለም ተረጋግተህ እናስብ ብቻ፣ እናገኛቸዋለን። እኔማ ቢገኙ በማን እድሌ። አይዞ። እኔ የምልህ አክስቴ አመሌ እንዴት ናች? እዚህ ምን አልከኝ ትላለች? አበቦቹ ከጠፉማ ብሶባታል። ንግግራችን ራሱ እኮ አራምባና ቆንቦ ሆኗል። ዳጊ ጥሩ አስተርጓሚው ነበር። አሃ በአስተርጓሚ ነበር እንዴ የምትግባቡት? በለው። እኔ የምልህ ከእነሱ ጋር የተገኘ አብሯቸው የታየ ሰው አለ እንዴ? እሱማ ያ ሰለሞን። ማን ነው ሰለሞን? በዚህ በቴክኖሎጂ ነው የተዋወቃቸው። እንዴት? ቀረጻ አንሳር ምናምን ተባብለው በኋላ የጭቃ ጅራፍ መዘዘ። እንዴት? ኧረ ታሪኩ ብዙ ነው። ይሄ የለፋንበት ሀብት መሬቱ የጋሼ ንብረት ሁሉ እንደ መንግስት ብድግ ብሎ የእኛ ነው ብሎ እርፍ። በምን አግባብ? እሱማ ሁሉም ግራ ነው። እስኪ እንግዲህ አሁን ጋሼ መጥቷል፣ መላ መላ ይለዋል። እና እናንተ ዝም አላችሁት? ቆይ እነ ሳሪስ የት ነው ያረፉት? እነ ጋሼስ? ሁሉ ቢናገር ሆድ ባዶ ይቀራል ሆኖብናል። ቆይ ሰለሞን ያልከው ምን አይነት ሰው ነው? የሆነ ጠጉሩን ያንጨባረረ ጨበሬ ነገር ነው። ነፍስ እንጂ ስጋም የለውም። አንዴ እኮ ብሸልጠው አክብሬ ነው እንጂ አፈር ነበር መደባልቀው። እና እሱ ሊወስዳቸው ማለት ሊደበቃቸው ይችላል? ምን አባቴስ፣ ይሄ ወረቀት ይዞ ነው እያስፈራራ ነው ያለው። ዋይፍ ህጋዊ ንብረት ነው ብሎ ነው። ኤፍዋይ? አዎ አለን። ምንድን ይሄ ካርታ ብላን ምናምን ብሎ ነው። መንግስትም ደግፎን ነው አመጣጣችን ነው የሚለው። ኤፍዋይ ፍርድ ያውቃል? አወቀው እንዴ? ትንሽ ና እስኪ። ወይት ምን አገኘ? በላ እነግርሃለሁ። ና ምን ሆነ? አያመለ ጉድ አደረግሽ፣ ጉድ አደረግሽ። አሁን ልጆቼ የት ገቡ ነው የሚባለው? የት ጉድ አደረግሽ። ይሄን እኮ ልጆቹ የሆነ ነገር እየሆኑ የሆነ ነገር ደርሶባቸው ይሆናል እኮ። ጌታቸው ዝም አልክ። እነዛን የመሰሉ ልጆች ጠፍተው እንዳንተ ዝም አልክ። እንደው ውስጥ አስቻለ ጌታቸው። ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልጊው? አመለ ምን አልከኝ? እስቲ ተይኝ። እኔ ከልጆቼ ውጭ የምፈልገው ምንም ነገር የለም። ልጆቼን ብቻ ነው ማግኘት የምፈልገው። ግን አሁን ልጆቼን ማን ወሰዳቸው? የት ገቡ ነው የሚባለው? ቁጭ ብሎ አሁን መጨነቅ ምንም አይጠቅምም እንዴ። ማድረግ ያለብህ ነገር ካለ አድርግ። ይኸውልህ የበደልከው ያስቀየምከው ካለ ሂደህ ይቅርታ ጠይቅ። ሰው ያለ ምክንያት ያለ በደል የሰው ጎትቶ ይዞ አይሄድም። ነግሬሃለሁ። ቆይ እኔን ጥፋተኛ እያረግሽ ነው እንዴ? ምን አልከኝ? ታዩ አመለ ታዩ። እኔ ከልጆቼ ውጭ ምንም የምፈልገው ነገር የለም። ልጆቼን ብቻ ነው የምፈልገው። የት ላገኛቸው? ከየት ላምጣቸው? ምንድን ነው የምታወራው? ምን እያልክ ነው? አመለ እኔ ልጆቼን ለማግኘት ማድረግ የሚገባኝን ነገር በሙሉ አደርጋለሁ። ልጆቼን ብቻ ነው የምፈልገው። ሌላው ነገር ይቅርብኝ ነው ያልኩትኝ። ታዩ አይጠቅምሽም። እኔው ጋር ይቅር ታዩ ነው ያልኩት። አረ ና ጆሮዬ ካልሰራማ ና ቆርጠጣለው፣ ና ቆርጠጣለው። የኔ ጆሮ ነው አይጠቅምም የምትለኝ?
ናበት ሰጣለው እኮ ነው የምልህ። ለየልህ አይደል? እንኳን እንደዚህ አይነት ነገር ገጥሞ አንተ ይኸውልህ ለይቶልሃል። ሰንደል እዚህ ላይ ለኩሰህ ፌስታል አዝለህ ዙር። በቃ እንግዲህ ሀና አንቺ ሀና ወይኔ እህቴ ሰለሞን አንተ ሰለሞን የታባቱ ነው ልጅ እባክሽ ንቂ ምን ሆነሽ ነው ተንፍሺ ሀና አንቺ ሀና ሰለሞን የታባቱ ነው ልጅ ምን ያስጮሻል አንቺ እህቴን አሞታለሁ እባክህ ፍታኝና ነገር እናድርግ ሆስፒታል እንውሰዳት ምን ሆነች ሀና አንቺ ሀና ተንፍሺ ሀና እባክሽ እንደው እናንተ ቀበጦች ቀስ በል ዝጊ ቀበጡላ ሀና ወዴት ነው የምትወስዳት? እሺ ይተል ሳሮን እህትሽ ታማለች ፊቷን አጥቢያት መጣሁ እሺ ፍታኝና ላይ እንውሰዳት ሀና አንተ የት ልትወስዳት ነው? የተረገመሽ አንተ ይሄ ምን አይነት ኬሲ ነው እንዴ? ጩኸት አንቺ ቆይ እንትንሽ አልተባጠጠም እንዴ? ጥፍሯን ያሾለች ድመት ትባጥ። ቆይ ቅቤም አልዋጥሽም? ጅብ ይዋጥ። መብረቅ የሚያስንቅ ድምጽ እኮ ነው ያወጣሽው። መብረቅ ይምታክሽ። ትሰሚኛለሽ? ይሄን እንዴት ሳይጠፋ ያለ ፊልተር አንድ ፎቶ አነሳሽ። ለፎቶማ ማን ብሎሽ? እንዴ እና ማናቸው? የት ነው የምታውቂያቸው? የድሮ ሰው ወድቆ አግኝቼው አሳጥቤው ነው። ቆይ ታውቂያቸዋለሽ እንዴ? በቲክቶክ ጠፍቶ ነው። ያው ሙድ እየያዙ ነው። ቆይ አንቺ እንደጠፉ በምን አወቅሽ? አማክረውኝ ነበር። ቆንጂት እየቀለድኩኝ አይደለም። ቆይ ታውቃቸዋለህ? ችግር አለ? ማማማ እኔ አላውቃቸውም። እንዲህ እንትን መታሰራቸው ገርሞኝ። አድናቂያቸው ነኝ። ሶሻል ሚዲያ ላይ ጠፉ ተብለው ገርሞኝ ነው። በየት ጠፉ? በእናትሽ ምን በሱዳን ነው? በሊቢያ ነው? እነዚህ እንጆሪ የመሳሰሉ ልጆች ያንበራ እንዴት ቻሉት? በእናትሽ ታግተው መሰለኝ በለው። ሰሚኛለሽ? ይኸውልሽ በእነዚህ ልጆችማ የኢትዮጵያ አመታዊ በጀት ቢጠየቅ ራሱ ያዋጣል። በጀት መደብደብ ነበር። ወይኔ ጉዴ! እንዴ ምን ሆንሽ? ምንድን ነው? የሴትነት ግዴታ ነው መሰለኝ። እንዴ እነሱን ፈልጎ ማግኘትማ ሴት አይደለሽ እንዴ? ግዴታሽ እንኳን አንቺ። ይኸውልሽ እኔ ራሱ እንደ ወንድነቴ ግዴታ አለብኝ። አዝግ ነገር ነው አቦ። ምን ነው ተላለፍን እንዴ? አየር ላይ ሳንተያይ የሴትነት ግዴታ የደረሰ መሰለኝ። እሱ ደግሞ ዝም ብሎ ይከሰታል እንዴ? ምን አይነት ምቀኛ ነው በእናትሽ በዚህ ሰዓት። እስኪ መጸዳጃ ነገር ይኸውልሽ እዛች ጋር ነች እኔ ግቢ። ምንም እንዳታስብ ቆንጆ መጸዳጃ ነው ያለው። ደግሞ ያቺ የምትገዛት የለችም ከሱቅ ሹራብ ነገር፣ እሷንም እገዛልሻለሁ። ሹራብ ይጠርና ይዣለሁ። ፓፓ
አንቺ ወታደረሽ ማለት ነው። ነቃ ብለሽ ነው የምትጠብቂ። በእኔ እንሂድ። እዚህ ምን እያደረኩ ነው አንተ? ተረጋጊ ሀና። ትንሽ ስላመመሽ ነው ተይ ያመጣሁሽ። ደህና ነሽ አሁን? እንዴት ነሽ? ራሴን ግን ትንሽ አሞኛል። አይዞሽ የኔ ቆንጆ። ሳሮንስ በይ። ሳሪ ደህና ናት፣ እዛው ነች ያለችው። አንቺን ሲያምሽ ነው ተይ ያመጣሁሽ። ቆይ እንድንጎዳ ማትፈልግ ከሆነ ለምንድን ነው አስራ ያስቀመጥከን? ምንድነው ምክንያት? ሌላ አውራ አታውሪ። ከተሻለሽ ቤት ተነሻው። ስለፈጠረ ከዚህ ቦታ አስወጣን ሰለሞን። እኛ እዚህ ቦታ የመጣነው አክስታችን ለማድረስ ነው። በምንም አይመለከተኝ። ተነሻው። ተነሽ። እሺ እዚህ ድረስ እንዴት ነው ያመጣኝ? በምን ታመጣኝ? በበቅሎ ጭኝሽ ሽምጥ እየጋለሁ። ምን? ቀጥ ሰው ሳይመጣውን ትወለጅ። ቀጥ እናንተ ልጅ ሞልቃቃ ናችሁ። ይኸውላችሁ ወይኔ አምላኬ ዛሬን ድረስልኝ። ዛሬማ ሰውም አልሆነም። ቆይ ምን በድዬ ነው ፈጣሪ? ተታርኩ ነሰሩ ደግሞ ማነው? ምንድነው? ማነው? ሃሎ። አይ ገና ነው፣ አልተገኙም። እባክህ አሃ፣ ልጆቼን ይዤ እመለሳለሁ እንጂ ይዣቸው ነው የምመጣው። ግድ የለም፣ ትንሽ ጠብቁኝ፣ ጊዜ ስጡኝ፣ እመጣለሁ። አይ ጉድ! አይ ጉድ! አይ ጉድ! አይ ጉድ! አይ ጉድ! ሰላሙ ነው። አይ ጉድ! እንደው የዚህ ቀይ ጉዳይ እንደዚህ ነው ቀረ። ይሄ ሰፈር በቃ እንደዚህ ነው ቀረ ማለት ነው። አመል፣ እስቲ ዝም ብለሽ በሆነ ባልሆነው አትጨነቂ። ምን አልከኝ? ልጆቼን ካገኘው አሁንም ቢሆን ተሰብስበን እንመለሳለን። ተገኙ? እሰይ! እሰይ! ኧረ ቆይ፣ ለምኑ ነው እልልታው? ምን ተገኘ? ልጆቹ ተገኙ? እሰይ! እኔ እኮ ከተማ ተመልሰው ሂደው ይሆናል ብል አልሰማኝ አልክ። አይ ፈጣሪ፣ አንተ ምን ይሳናል? እሰይ! እንኳን ተገኙ። ኧረ እባክሽን አንቺ ሴትዮ ተይ፣ እየተደማመጥን እንጂ። አሁን ተገኙ አልከኝ አይደል ጌታቸው? እኔም ደስ ብሎኛል፣ አንተም ደስ ይበልህ። እሰይ! ተመስገን፣ ተመስገን፣ ተመስገን። ወይ ጉድ! የምን ጉድ ነው ደግሞ? አሁን ለአሁን ምን ጉድ ተፈጠረ? እንዲሁ ዝም ብዬ ነው፣ ምንም አልተፈጠረም። አሁንስ እኮ ጭራሽ አተንፍሱ አልሽን። አትፍሱ? እኔ ምን ብዬ ነው አትፍሱ ምል? ከፈለክ አንተ ካላፈርክ ለምን አታዛርጠውም? ፍሳ በቃ ደግሞ ፈስ እንዴ! ኧረ ፍሳ እናት አለ። ምን የምን አገባኝ? አንተ ክንትን ካላ ወደው አይስቋሉ። የኔ ልጅ አክስትሽን ስሚ፣ አብራችሁ ሁኑ። እኔም ሰላም ያለበት ቦታ ሄጃለሁ። አሁን አድገሻል፣ እናም እደውልልሻለሁ። ሀንዬን አደራሽ። እንዴ! ስለዚህ ካስዬ ሆን ብላ ነው ልጆቹን ገጠር እንዲሄዱ ያደረገችው። ምን ለማግኘት? ማንንስ ለመጥቀም? ስለዚህ ናቲ እንዳለው ማን ከማን ጋር እንደተሰለፈ በደንብ ማጣራት ይኖርብናል። ማን ነው ወዳጅ ማን ነው ጠላት የሚለውን ነገር ለመለየት። ቆይ እኔ የምለው እና ቆይ ልጆቼ ምናምን እያለች እየተመላለሰች ያለችው እኛን ለመሸወር ነው ወይስ ራሷ ሿሿ ተሰርታ ነው? የሆነ ሰው የሌለ ጨዋታ ግን እየተጫወተ ነው። ጥያቄው ያ ሰው ማን ነው ነው? ፍርድ ያውቃል የተባለ ሰው እጁ ረጅም ሳይሆን ግን አይቀርም። ጥላው ጭምር እንጂ። እኔ የምለው መንፈሱ እንቅስቃሴ ይጀምራል ማለቴ ናቲ አሳውቃችኋለሁ ብሏል። እስካሁን ግን ምንም አዲስ ነገር የለም። በጣም ፈዘናል። ይኸውልሽ ቤቱ ሰው ሳይሞላ የሆነ ነገር መያዝ ይኖርብናል።
ናታ አይመልስም። የእነ ሳሪ ስልክም አይሰራም። ቆይ እስኪ አክስቴ ጋር ልደውል። ሄሎ ሄሎ፣ አክስቴ ሄሎ። ትብቃ ነኝ እትዬ፣ ትብቃ ነኝ። ከአመለ ጋር አይደለም በርቀት በላይ በራሱ መች ተግባቡና ደወሉ። ቆይ አንተ አናግራቸው። ሄሎ አክስቴ። አረ ሄሎ፣ ምን አሉኝ? አረ ሮባ ነኝ አክስቴ፣ ሮባ። ስለምን ሮብ ነው የሚያወሩት? ሮባ ነኝ አክስቴ። ሄሎ ምንድን ነው የሚያወሩት እንዴ? አንዴ ሮብ እመጣለሁ፣ አንዴ ሮብ አርብ ነኝ ምናምን። ምንድን ነው የሚሉኝ እኚህ ሴትዮ? አሁን እሺ፣ ዳግት ነው ምን ለመሆን ነው የምትሞክሪው? ምን ለመሆን ነው የምትሞክሪው? አርፈሽ ተቀመጭ፣ እገላችኋለሁ። ሀና ደህና ነሻ? አልተጎዳሽም? ደህና ነኝ ሳሪ። አንቺ ደህና ነሽ? ፈራሽ እንዴ? አዎ በጣም። የት ነበር የወሰድካት እህቴን? አትቅበጡ፣ አርፋችሁ ተቀመጡ። ቆይ አንተ ችግር ምንድነው? ከኛ ምንድነው የምትፈልገው? ምን በደልን? አባታችሁ እኮ። አባዬ ምን? እሱን ሄዳችሁ አባታችሁን ጠይቁት። ታዲያ ለምንድነው የምትቀጣን? አባቱ አጠፋው ልጅ ይቀጣል? ምን አድርጎ ነው? ቆይ ይሄን ያክል ገና ምን አይታችሁ? አባታችሁ አርፎ የማይቀመጥ ከሆነ እገላችኋለሁ። አታረገው። በምን እርግጠኛ ሆንሽ? ስታየኝ ምስኪን ነገር መሰልኩሽ? የልጅነት ጊዜን በስቃይ ያሳለፍኩት በአባትሽ ምክንያት ነው። እሱን ደግሞ እንዳትረሻ እንጂ። ወዴት ነው ጥላህ የምትሄደው? እንደዚህ ታስረን ሰው ጥቃት ባይደርስብንስ? ስታዩ ይሄ ከተማ መሰለሽ? ገጠር እኮ ነው ያለሽው። ጅብ ይበላሽ እንጂ ሰው ዘር አይልም እዚህ። አታስቢ። ይሄ የተረገመ ሰውዬ። ቆይ አባታችን ባጠፋው ነገር ለምንድን ነው እኛን የሚያሰቃየን? ሳሪ አላውቅም አና፣ ምንም መገመት አልቻልኩም። አንተ ከንቱ ጋሼ ምን እየሰራ ነው? ከብቶች እየጠበቅኩ ነው። አንተ ራሱ ጠባቂ የሚያስፈልግ ነህ። ደግሞ እጠብቃለሁ ይለኛል። ምን አጠፋው ጋሼ? ምን ብዬ ነበር? ስውር ሲልብኝ ተመለስኩ ነኝ። ይሰውርህ እና ተከተለው አላልኩም? ለመሆኑ የት ነው ሄደው? ጫካ ውስጥ ይሆናል። እዛ ምን ያደርጋል? ኧረ እኔ ምን አውቄው? ምን አውቄው? ና ውሰድና ሳይ። ና ነች አንተ ቤተ መንግስት አይደል እንዴ የምትኖሩት? እንዴ ቀላል እንትን ሆነብሽ፣ ዋይት ሃውስ ሆነብሽ፣ ፓላስ ሆነብሽ። አልሰፋባችሁ? ኧረ በጣም በጣም እንጂ። ዘመድ ወይ ቤተሰብ ምናምን ቢመጣባችሁ ሆቴል ነው የምታሳርፏቸው? ለምን እንዴ? ትልቁ ቤት ነው እንጂ። ይኸውልሽ እንዲዞር እስቲ አከራያችን ቤት አለ። እንዴት ሰፊ መሰለሽ! ደግሞ ያለው ቤት ማለት የኛ ቤት ማለት ነው። ጋሼ ማለት ለኛ ልክ እንደ አባታችን ማለት ናቸው። አሳርፈኝ እባክህ፣ ደክሞኛል። ልውሰድሽ ታርፈልሽ? እሺ ፍታን፣ ምን አለበት? ዝጊ ቀበጥ። አመመን እኮ እጃችን። ምን አይነት ክፉ ሰው ነህ? አንተ ግን እንዴ ጭራሽ ትስቃለህ። ጭካኔ ከአባታችሁ አይበልጥም ከኔ። ይሄን የመሰለ አየር እየኮመኮማችሁ ምን ሆናችሁ? ጉሮኖስ በከታችሁ ምን ልትሆኑ ነው? ዝጊ። ውሃ ጠምታችኋል? አዎ ልናት ነው እንዴ? ገና ድብነት ያዛለሽ። ያባላችሁ ክፋት፣ ያባላችሁ ክፋት።
ደህና ናቸው አይደል ሳሪ? እኔም እዚህ ጋር አለሁ እኮ። ቆይ ናቲ ግን በህይወት አለ እንዴ? አንቺ ድሮ ናቲ የምትይው ለዚህ ነበር? ታውቂ ነበር እንዳልሞተ? አዎ ሀና። ናቲ ቆይ እንዴት ሊሆን ቻለ? እኛን ለማዳን የመጣው? ሰዎች አሁን እዚህ ቁመን ስናወራ ይህ ልጅ ሊነሳ ይችላል። ስለዚህ ከዚህ ቦታ እንቀይር። በለውን ከዚህ ሰው ከከተማ እኮ ነው የመጣው። ታስሮ ፎቶአቸውንም አሳይቶኛል። እና የት አለ? ሳላገኛቸው የትም አልሄድም ብሏል እኮ። ማን ነው? ስማ መልካም አስታውስ እንጂ አንተ። ምን እየተባባላችሁ ነው ጌታቸው? ምንድን ነው የምትሉት? ይሄ ነዋ እንከፍ የሆነ ልጅሽ። እንዲህ ከከተማ ልጆቼን ፍለጋ የመጣ ሰው አለ ነበር የሚለኝ። ማን እንደሆነ ግን ጠፍቶታል። አመለ እንደው ይሄ ጆሮሽ እዚህም ያው ነው። የት ነው ተገኙ? እሰይ አንበሳ! የት ናቸው ታዲያ ጌታቸው? እትዬ አልተገኙም እኮ አብሮ አደግነን አብረን ተመረናል ብሏል እኮ ፎቶ ይዞ። ፎቶ ሊነሱ? አይ ጌታቸው የምን መቅበጥ ነው? ፎቶ ለመነሳት ነው እንዴ ይህን ያህል ቀን ድምፃቸውን አጥፍተው የተቀመጡ? በሊውል እየገረፍኩ ሙልጭ እያርክ እየገረፍ ወደ ሀገራቸው ይዘህልኝ በቃ። አመለ አልተገኙም፣ ወፍ የለም። የምን ወፈፌ? ወፈፌ ነው እንዴ ይዟቸው ሄዶ ነበር? ወፍ ነው እንዴ ወሰዳቸው? ልጆቹ አልተገኙም። ልክ እኮ ነው። እንደሱ ነው። ይኸውልህ መልካሙ በሱ ዱላ ሙልጭ እያርክ እየገረፍ ይዘህ መምጣት ነው እንጂ ያቺ ካስዬ እኮ ናት እንደዚህ ያቀበጠቻቸው። እሱ አቀበጠች፣ እሱ አቀበጠ። እንዴት ፎቶ ለመነሳት ይሄን ያህል መጥፋት? እንዲሁ ትንሽ እንኳን አክስቴ ታስባለች አይሉም እንዴ? ወይ አመለ አንቺ እዚህ እኛ እዛ የትና የት? ናቲ የናቲ መንፈስ እዚህም ተከትሎ መጣ ጌታቸው። አወይ እድሌ፣ አወይ እድሌ! ናቲ ነው ያለኝ። ናቲ አጨብጫቢ አሁን ነው እንዴ የሚገባ? ተገኙ ሲባል እልልልል ብለህ ማጨብጨብ ሲኖርብህ አሁን ቀስ ብሎ ነው እንዴ አንተ የሚገባ? ሬዲያ ና ተከተለኝ። የት እንዳገኘው ምን አይነት እንደሆነ ታሳየኛል። ተነስ። የት ነው የምትሄዱ? አረ ወይ ጉድ! ራቅ ብለው ሊያጨበጭቡልል እልልም ባሉ ጨምሩ። አቤት እንዲሁ የሰው ሁሉ ሰው እኮ የቤቱ ሰው ሁሉ በቃ ለየለት ማለት ነው። ወጣ ገባ እንደ ዱለት ሆነ ማለት እኮ ነው። ኧረ እልል ባሉልኝ፣ ያኔንም እልል ባሉልኝ። እሰይ አጀሬው ለካ ወፍ አግኝተህ ነው አሞራ የሆንከው። አይ አሞራ አግኝቶ ነው ወፍ የሆነው። ጋይስ ለማንኛውም ቆንጂት ትባላለህ። እናንተ ግርም የሚል ነገር እኮ ነው። የነሳሪኝና ሀናን መታገት ከሷ ልስማ ማለት ስልኳ ላይ ነኝ። ምን? ቆይ እሷ ማናት? እሷ ደግሞ ማናት? ይኸውልህ ውይ ቢግ ቦስ ደወለ፣ ማንሳት አለብኝ። አሁን ሂዱና ተከተሏት። ማን እንደሆነች መለየት አለባችሁ። ይኸውላችሁ ስሙ፣ እሷ ተራ መንገደኛ ናት። እችም አሁን ብሎ ሰላይ ናት እንጂ ያንተ የባስ ደግሞ ብሎ እቤት ድረስ ይዛት ትመጣለህ እንዴ? አሁን ርቃ ሳትሄድ ሂዱና ተከተሏት።
ናውጣ ተነሳ። ሄሎ መንፈሱ ናቲ ምን ሄሎ፣ አዲስ ነገር ተፈጥሯል። ምኑን አውቀዋለሁ? የራሴን ትቼ ተኝቼ ነበር። አላውቅም ወዴት እንዲሄዱ። ነገርኩሽ እኮ ነገርኩሽ። ዋ ቆይ ለምን እንደዚህ የመጣኸው? አክስታችን ጋር ለምንድን ነው የማንሄደው? ስሚ፣ ነገሩ በጣም ውስብስብ ነው። ሁሉም ነገር ለማስረዳት ጊዜ አይበቃኝም። ምን እየተካሄደ ነው? አባታችንስ? ማሚስ? ቆይ ሰለሞን ከኛ ቤተሰብ እንደሚፈልገው ይሄ ሁሉ ምስቅልቅል። ቆይ ለምንድን ነው እናታችን ወደዚህ የላከችን? አክስታችሁን ተከተሉ ሂዱ ያለችን ይሄ እንዲደርስብን ነው? ሳሪ፣ ሀና። አቤት። ይህን ሁሉ ጥያቄ እዚህ መመለስ አልችልም። የዚህ ሁሉ ጥያቄ መልስ ደግሞ አባታችሁ ጋር ሊኖር ይችላል። አባታችን የት ነው ያለው? አባታችሁ እናንተ ፍለጋ እዚህ መጥቷል። ጥሩ፣ እናገኘው። ታገኙታላችሁ። ከዛ በፊት ግን ሰለሞን የሚባለው ልጅ ይህን ሁሉ ነገር ያዘዙ ማን እንደሆነ ማወቅ ይኖርብናል። እሱማ እንዳይነግረን ጥለው መጣ። ግዴን ለማወቄ ነው። ቆይ ፊልም እየሰራችሁ ነው እንዴ? ደክሞኛል፣ ምግብ ያስፈልገኛል፣ ውሃ እፈልጋለሁ። እኔ መተኛት እፈልጋለሁ። ሁሉም የምታገኙበት ቦታ ወስዳቸዋለሁ። ስማ፣ ልጁን በደንብ ተከታተለው። ምንም ስህተት መፈጠር የለበትም። ከጀርባ ያለውን አካል በደንብ ማወቅ ይኖርብናል። በቃ አሳውቀኝ። በሉ እንሂድ። የት አለ? አይቼዋለሁ ካልከኝ የት አለ ታዲያ? የት አለ? ኧረ ሰው ነው። በደንብ ተገናኝተናል። እግሩ ተሰብሮ ራሱ አሽቼዋለሁ። አንተ ደነዝ፣ ሰማይ ናቲ ሞቷል። ታዲያ መንፈሱ ነው እዚህ ድረስ በአካል መጥቶ ይቀለደብኝ? እና የት አለ? በአካል አይቼዋለሁ ካልከኝ የት አለ? ምን አውቄ። ዘመድ ነው ሲለኝ፣ እህቶቼን ሲለኝ አብሬው ፈለግኩ፣ አፈላለኩ። ወይኔ ጌታቸው፣ ታስሮ እኮ ፎቶቸውን በስልኩ አሳይቶኛል። ምናልባት ሌላ ሰው አይተህ። ቆይ ምን አይነት ልጅ ነው? ልጅ እግር ቀይ ፈረንጅ የመሰለ የሆነ መልከቀና፣ አቤት የአፍንጫ አቀማመጥ። ናቲ እንዴት ይሆናል? ና እንሂድ። አሎ፣ አቤት። ምን ልጆቼ እናንተ ጋር ናቸው? ችግር የለም፣ መደራደር እኮ እንችላለን። ሄሎ ና